እየዘነመ በዝማሬ ላይ ያደራችሁ ወጣት ሰንበት ተማሪዎች በእግዚአብሔር መልካም ፈቃድ ከጻድቁ አባታችን ጸጋ በረከት እናገኛለን ብሎም ቅዱስ ሥጋውን ክቡር ደሙን እንቀበላለን ብላችሁ የመጣችሁ የተቀበላችሁ ቃሉንም የሰማችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም እንደምን አደራችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን አምላካችን ይክበር ይመስገን። አንዳንድ ጊዜ የቅርብ ጸበል የጡጫ መንከሪያ ይሆናል የሚባል ታሪክ አለ። እኔ ይህን አካባቢ ወይም ይህን ቦታ ሳይ ትዝ ያለኝ ብርሃነ ክርስቶስ ነው። ያያችሁ እዚያ ቦታ ላይ የሄዳችሁ አስታውሱ። ጸበሉ ላይ ለማግኘት ከላይ የሚወርደው ትዝ እያለ ግን ከዚያ ቦታ ላይ ደግሞ አይደለም ቀኑ ሌሊቱ ሰዓት አልበቃ ብሎ ቦታውን ለመጎብኘት ስንት ሕዝብ እንደነበር እናስታውሳለን። ከዚህ ላይ ግን በእርግጥ ቦታው ጠባብ ቢሆንም ግን ከምጠብቀው ላይ የደረሰ ሕዝብ ነው ወይ ብትሉኝ የደረሰ ላይሆን ይችላልና እንግዲህ አምላካችን ይህንን ቦታው እንኳን ቢጠበን እናሰፋዋለን። አንድ ከሆነ ምንም ቁም ነገር የለውም፣ ይሰራል። ወደታች ያለው ብዙ ነገር ስላለ እሱን ማየት ይቻላል። ግን የጻድቁ አባታችን በረከት በቸርነቱ እንዲጠብቀን መልካም ፈቃዱ ይሁንልን። በዚህ ዕለት መርሐ ግብሩን አጠር ነው ማድረግ አጠር የሚል መርሐ ግብር ነው የተባልኩት። አጠር ለማድረግ እንግዲህ በዚህ ዕለት የሚከበሩ ሁለት አባቶችና አንዲት እናት አለች። አንደኛው እዚህ ላይ ታቦተ ሕጉ ቁሞ ታቦተ ሕግ የመውጣቱ ዓላማ እኛን ለማባረክ ሀገሩን ለማድረግ ሽማግሌ እንዲሰነብት ብሎም ሕፃናት እንዲያድጉ የታመመ እንዲፈወስ ለማድረግ ነው እንጂ በእግዚአብሔር ቃል የከበሩ ጽላቶች ናቸው። የመውጣታቸው ዓላማ እኛን ለማክበር ነው። ስለዚህ ታቦተ ሕጉ ከፊታችን ሆኖ የምናከብረው አባታችን ጻድቁ አባታችን አቡነ ተክለ ሃይማኖት ዛሬ ዓመታዊ በዓላቸው ነው። ብሎም ከ318ቱ ሊቃውንት መካከል የሆነው ቶማስ ዘበራስ ተብሎ የሚጠራው ሊቀ ጳጳስ ወይም ሰማዕት ይውላል። እንደገና ደግሞ እንግዲህ የተወሰነ ጎዳና ብትርቅም እንኳን ቢያንስ በተለይ ግንቦት 12ን የሚረሳት የለምና የእናታችን የቅድስት ክርስቶስ ሰምራ ዓመታዊ በዓል ነው። እንግዲህ የእነዚህ እናቶች ያደሩት ሊቃውንት ያደረው ቅዳሴ በአንድ ቤት ተደማምሮ አይምሮዬን ግን ወርቅ አድርጎብኛል። ወደ ማንኛውም እንደምገባ አላወቅኩትም እስካሁን ድረስ። አምላካችን እነዚህ የጠራናቸው ቅዱሳን አባቶች በረከት እንደሌለየን ፈቃዱ ይሁንልን። ሊቃውንት እዚህ ላይ በመዝሙር ሲዘምሩ ሞቶሙ ስለ ጻድቃን ዕረፍቶሙ፣ የጻድቃን ሞታቸው ዕረፍታቸው ነው። ተናጋሪው የመጀመሪያው ዕዝራ ሱቱኤል በምዕራፍ 10 ቁጥር 16 ላይ ቢሆን ሊቁ ቅዱስ ያሬድ አገናዝቦ የተናገረውን ሊቃውንት በእውነት ደስ የሚያሰኝ ዝማሬ ነው የዘመሩትና ሊቃውንቱ ቀድሞ ደረሳችሁ የምታገለግሉ ያድርጋችሁ ብላችሁ እግዚአብሔርን አመስግኑ። እንግዲህ እንዳልኳችሁ ሞቶሙ ስለ ጻድቃን ዕረፍቶሙ፣ የጻድቃን ሞታቸው ዕረፍታቸው ነው። እስመ ለጻድቅ ይትለአል ቀርኑ በክብር፣ የጻድቁ ደግሞ ስልጣኑ ከፍ ከፍ ያለ ነው። ጻድቃን እነዚህ ጻድቃን እለ አስመርዎ ለእግዚኦሙ፣ ጌታቸውን በሃይማኖታቸው በምግባራቸው በጥሩ ስራቸው አምላካቸውን ደስ ያሰኙ ናቸው። ምድረ ፍሬተ ወጽዱተ የወርሱ፣ ይህም ደግሞ የሚወርሷት ከፀሐይ 7 እጅ የምታበራ ከፀሐይ 7 እጅ የምታበራ ገነትን የሚወርሷት እነርሱ ምን አይነት ዕረፍታቸው ምን አይነት የታደለ ነው! ምንስ ደስ ይላሉ! እንግዲህ በኋለኛው አንቀጹ ዕዝራ ሱቱኤል ደርሴ ማነሻ ማርና አድርገው የጻድቃን ዕረፍታቸው ሞታቸው ዕረፍታቸው ነው በሚል ርዕስ ነው የሚሆነው። እንግዲህ በኋለኛው አንቀጹ ወይም በ6 ላይ ስትመለከቱት
የአዳምን በደል የአዳምን መጥፎ ስራ አዳም ሆይ የአትናቴዎስን አገናዙ ማለት ነው። አዳም ሆይ አንተ እኮ ዕፀ በለስን ባትበላ ኑሮ እኛ ከዚህ ምድረ ፋይዳ አንወርድም ነበር፣ እንዲህ አይነት መከራ ያገኘንም ነበር እያለ ከተናገረ በኋላ ግን ወደዚህ አለፍ ሲል ደግሞ ነፍሶሙ ውስተ ለጻድቃን ውስተ እደ እግዚአብሔር የእግዚአብሔር ወይም ደግሞ የጻድቃን ነፍስ በእደ እግዚአብሔር እንዳጎበር ተይዛ። ለምሳሌ አሁን ለይሰብራዊ የሚመለከተው በደመና ተይዞ ነው ያለ ብሎም የተወሰነ ታፊያ ያንገረተረ ነገር ግን ዋሽን ስላለ እኛን አላገኘንም። እንግዲህ በዘመነ ብሉይ ወይም ደግሞ በ5500 ዘመን ላይ የነበሩት ነፍሳት ሁሉ ሲኦል ላይ የነበሩት ሲኦል ላይ ሆነው ግን ደጋጎቹ አባቶቻችን እነ አብርሃም እነ ይስሐቅ እነ ያዕቆብ ብሎም እነ ኖህ በእደ እግዚአብሔር ተይዘው እደ እግዚአብሔር እንዳጎበር ሆና አዛቸው ወይም ጠብቃቸው ሲያይ አይ እኔማ የአዳም ሞት ወይም ደግሞ የጻድቃን ሞታቸው አይደለም እረፍታቸው ነው፣ እደ እግዚአብሔር ጠብቃቸዋለች በሚል አንቀጽ ገልጾታል። አሁንም እኔ ማየት የፈለኩት በዛሬው ዕለት የተነሱት ይሰማል አይደል? እኛ እንደውም ያኮራን የራሳችን ድምጻችን ነው። አሁን ሊቃውንቱ ያወሱት ወይም ደግሞ ያገናዘቡት ዛሬ የምናከብራቸው ጻድቁ አባታችን ታሪካቸው ከልደታቸው እስከ ረፍታቸው መሄድ አልፈልግም። ለምን ታኅሳስም ላይ ታስታውሳላችሁ? ታኅሳስም ላይ ታስታውሳላችሁ። ምናልባት ግን አሁን እዚህ ላይ ማየት የፈለኩት የሰማዕቱን ወይም የሊቀ ጳጳሱን የቅዱስ ቶማስን ነው። ይህ ቁጥሩ ከ318ቱ ሊቃውንት መካከል እንደሆነ ወይም ከልደተ ሥጋዌ በኋላ በ276 ዓመተ ምህረት ላይ ንጉሡ ቆስጠንጢኖስ በኒቅያ ጉባኤ ባደረገ ጊዜ አርዮስን ለማውገዝ አብሮ የነበር ሰማዕት ነው። ከዚህ በፊት ግን በዚህ ወቅት በዚህ ዘመን ላይ ዲዮቅልጥያኖስ የሚባል አላዊ ንጉሥ ነግሶ ስለነበር አዋጁን በአዋጅ መልሶ ይሄ 276 የኖሩበት ዘመን ላይ ሃይማኖት በደንብ የሰፋበት ቤተክርስቲያን የታነጸበት ምዕመናን መጻሕፍት እየተተረጎሙ የተማሩበት ሃይማኖታቸው የቀና የተራመዱበት ሰዓት ነው የነበረው። ከዚያ በኋላ ግን ዲዮቅልጥያኖስ ሲነግስ አዋጁን በአዋጅ መልሶ ሃይማኖትን መልሶ ወይም ደግሞ ተዋሕዶን አጥፍቶ ጣዖታትን አንግሶ ቤተክርስቲያንን አቃጥሎ መጻሕፍትን ቆነጻጽሎ የነበረበት ሰዓት ነው የነበረው። በዚህ ሰዓት ደግሞ የምዕመናን አንገታቸው ታርደዋል፣ በሰይፍ ተቀልተዋል፣ ደማቸው እንደ ውሃ ፈሷል። ዘመኑም ብዛት ክፋት የተነሳ ዘመነ ሰማዕታት ተብሏል ይላል። ከዚህ መካከል ላይ የነበረው ይህ ሰማዕት ወይም ጻድቅ ነው የነበርና ዘመን መራስ ተብላ በምትጠራ ሀገር ላይ አላዊ ንጉሥ መጥቶ አንተ እኔ ላቆምኩት ምስል ልትቆም ይገባል ወይም ልትሰግድ ይገባል የሚል ጥያቄ ሲገብርለት አይ አንተ ያቆምከው ምስል ሰው ሰራሽ ነው፣ የምታየው ሰው ሰራሽ ነው፣ ለዚህ አልሰግድም። የምትሰራው ጣዖቱም ርኩስ ነው፣ የሚሰግዱት ምርኩሳን ናቸው። ይህን እንደማላደርገው አምላከ እስራኤል ያውቃል በሚል ጥያቄ ወይም መልስ ሲመልስለት ለርሱ መላ ሰውነቱ ላይ የሚሞላ እሳት አስነድዶ እዚያ ውስጥ እንዲጣል አደረገው። ባጭሩ ብዙ ስቃይ አሰቃየው። በዚያ ከብዙ ስቃይ መካከልም እንኳን አንድም ነገር አልነካውም። ይበልጥ ብሎ ደግሞ ከዚህ ያሉት ምዕመናን ከ30,300 በላይ ምዕመናን አምነው ተጠምቀው የተዋሕዶ ልጆች ሆኑ ይላል። እዚያው መካከል ላይ ማለት ነው። ወይ እኔ የምፈልገው እንድታጨበጭቡ ሳይሆን ሀሳቡ እንድትይዙ ነው። አሁን ወቅቱ ክርስቲያን የሌሉበት አሕዛብ የበዙበት ሰዓት ነው። በዚያ ሰዓት አንገትን ቀና አድርጎ ስለ ሀልዎተ እግዚአብሔር መመስከር ከባድነት ነው። አሁን ላይ እኛማ ስንሰማ ማጨብጨብ በጣም ቀላል። ይህ ታሪክ ስንሰማ እኛም ልንገባበት፣ በተለይ አሁን ላይ ያለንበት ወንድሞች፣ በተለይ ወጣት አንድ የምንሆንበት ለሀገራችን፣ ለሃይማኖታችን፣ ለቤተ ክርስቲያናችን አንድ ሆነን የምንቆምበት ሰዓት እንደሆነ ታሪክ ያመለክታል። ከሌ መባባሉ ብሩቁም ነገር ባይሆንም ታሪክ ያመለክታል።
እዚህ ታሪክ ላይ ወደ ኋላ ገብቼ እንኳን ብዙ ታሪክ ባላውቀው ግን እንድርያስና ይሄ በስምንተኛው ክፍለ ዘመን ላይ የተመሰረተ እንደነበር በፊተኛው ጎንደር ላይ በታሪክ ነገሥት ያነበብኩትን አስታውሳለሁ። ስለዚህ ቀደምት ቤተክርስቲያን እንደሆነ ያመለክታል። ቀደምት ከሆነ ደግሞ ምንም ይታወቅ ብለን እንኳን ብናስብ ነገር እንዳለ አዳምጡ። ስለዚህ ነቃ ብለን ሀገራችን፣ ቤተክርስቲያናችን፣ ሃይማኖታችን ልንጠብቅ ይገባል። ተከታተሉ ልላችሁ ፈልጌ ነው። አንድ ነገር ሲታሰብ ታሪክ ሲወጣ ወይም ሲተረክ የሚያስፈልገው ወደ ራስ ህይወት ለማስገባት ነውና በዚያ ሰዓት አንገቱን ቀና አድርጎ ስለ ሃይማኖቱ የመሰከረ ቶማስ ነው። መጨረሻ ላይ እያሳመነ በዚህ እያሳመነ ሲያስቸግረው ርዕሱን ጨለማ ከሆነ ጉድጓድ አስገብቶ እንዲጥለው ወሰነበት። ከጨለማው ጉድጓድ ተጥሎ ስቃይ መግደል አልፈለገም። አሁንም የምንሰማው ብዙ ታሪክ አለ። ቤተሰቦቻችን የሆኑ በሃይማኖታችን አንድ የሆኑ ተዋህዶ ካል እኔ ውጭም ይሁን ኢትዮጵያም ይሁን ትግሬም ይሁን አማራም ይሁን ኦሮሞም ይሁን በሃይማኖት አንድ ከሆነ አንድ ነው፣ የሚያለያየን የለም። አሁን ግን የምናየው ብዙ ነገር አለና ብዙ የቤተ ክርስቲያን የተቃጠሉ፣ ብዙ እርዳታ የሚፈልጉ፣ ብዙ ተስፋ የሚጠብቁ ወንድሞቻችን እህቶቻችን ቤተሰቦቻችን አሉ። ስለዚህ ነቃ ብለን እንከታተል ልላችሁ ፈልጌ ነው። ወዲያው ልንጠረክር ይገባል። ስለዚህ እዚያ ቦታ ላይ ከጨለማ ጉድጓድ ላይ ተጣለ። ሲጣል ትንሽ እንኳን ሳይቀር በግር የማይዘረጋ እግዚአብሔር አንዲት እናት እንድታየው አደረገ። ይህ ታሪክ ደግሞ ከመጀመሪያም ጀምሮ ነበር። ለምሳሌ ኤርምያስን ሴዴቅያስ ጉድጓድ ውስጥ ጥሎት ነበር። ምን ጉድጓድ ስሙን ባልገልጦ ጉድጓድ ውስጥ ጥሎት ነበር። እዚያ መካከል ላይ ግን ያወጣው የኢትዮጵያዊው ጻድቅ ወይም ደግሞ ነቢይ መልከጼዴቅ እንደሆነ ታሪክ አቤሜሌክ እንደሆነ ታሪክ ያመለክታል። ይህን አይደለም እዚያ ጉድጓድ ላይ ተጥሎ አንዲት እናት እንድታየው አደረገና ሰዎቹ ሳያዩት በድብቅ በሌሊት በጨለማ እየወሰደች ምግብ ትሰጠው ነበር። እነዚህ ደግሞ ለእግዚአብሔር የማይታዘዙ አይምሯቸው እንዴ ሰውን በገደሉ ቁጥር መስዋዕተ እግዚአብሔር ያቀረቡ የሚመስላቸው ዛሬ ድረስ አሉ። አጋንንት በላያቸው ያደረ እንዴ አባቶቻችን በረሃ ላይ የወደቁት ብሎ እነዚህ አባቶቻችን ጸሎት እኮ ነው ሀገራችን ሰላም ያደረገው። አራገዳ ማን ረሳት ነው። በየጊዜው እኔ ሰሜን ጎንደር ከ9 ዓመት በላይ ቆይቻለሁና ብዙ ጊዜ ተመላልሻለሁ። ይህም ቦታ ግን ፈቃድ እግዚአብሔር ሆኖ ዘንድሮ ሀብታሜ ቆይቷል። ግን ዘንድሮ ጥቅምት ላይ የሆነ አስቸገረኝና የዚህ ተወላጅ የሆነ ስሙን ባልጠቅሰው የዚህን ጸበል ይዞ አገኘ። እውነት ነው የምነግራችሁ። ሳየው ገና በርቀት አሞኝ የነበረው ነገር ዳም ሳየው ገና ጸበሉን በሃይላንድ ሞልቶ ነው የሰጠኝ። በሃይላንድ ገና ሳየው ዳም። ይህም ቦታ ሄጄ ማየት አለብኝ በሚል ውሳኔ ዛሬ እንድመጣ አድርጎኛል። ሀሳብን እየሰማችሁ ነው። ዛሬ እንድመጣ አድርጎኛል። ግን ከ9 ዓመት የበለጠ በዚህ ላይ በመኪና ይሁን እንጂ በመንገድ ተመላልሻለሁ። አላሰብኩትም። እግዚአብሔር በፈቀደበት ሰዓት አሳይቶኛል ይህን ቦታ። ለዚህ ፈጣሪን አመሰግነዋለሁ። እኔ ነኝ ያልኩ። አሁንም እንዳታጨበጭቡ ቆዩ። ፈቃድ እግዚአብሔር ሲሆን የማይከሰት ነገር የለም፣ የማይታይም ነገር የለም። ስለዚህ ያ በየጊዜው ለአምልኮት እግዚአብሔር ያልቀኑ ሰዎች በየዓመቱ እየሄዱ አስቃስቁን ይቆርጡ ነበር ይላል። እጆቹም የሉ። ሌላው ይቅርና የላይኛው ከንፈርና የታችኛው ከንፈር እንኳን ሳይቀር ቆራርጠው ለጣዖቱ አጥነውት ነበር። ግን ሃይማኖቱን አልካደው። ሌላ ሃይማኖቱ እያለ ዛሬ ስንት ሰው ነው ወጣት ያጠነው? እመነትና ወደዚህ ቤድኮ ብዙ ታሪክ ማስታውሰዋለን። አዲስ ዘመን ላይ ምናስታውሰዋለን። ያንን ቦታ እኮ የሞሉት የኛ ወንድሞቻችን ናቸው እንጂ ሌላ ካልኮ በተለይ ደቡብ ጎንደር ላይ ታሪክ ስናጠና የተቀላቀለ ታሪክ የለበትም። አንድ አይነት ነው። አባቱ ክርስቲያን እናቱ ክርስቲያን የሆኑ ተመሳሳይ የሆነ ታሪክ ላይ ነው ያለው። ግን አዳራሽ የሞላን ምንገኛ አልሆነ። ስለዚህ እዚህ ያላችሁ ዝና አይደለም፣ ያ ያለው ወንድማችን እህታችን ብሎም ቤተሰባችን ነው ያለ።
እሱን ከምንሰድበው አንድ ቁጥር ልንመክረው ይገባል። ብሎም ደግሞ ጻድቁ አባቴ ተክለ ሃይማኖት ለአንተ እኮ የሚሳን ነገር የለም እንዴ የሞቱን ያስነሳህ እኮ ነህ ብሎም አንተ ጋር በነበሩበት ሰዓት እኮ እናቶችና አባቶች በአንድ ላይ ይጸልዩ ያድሩ ነበር፣ በአንድ አልጋ ይተኙ ነበር ይላል። ባልገባበት በአንድ አልጋ ይተኙ ነበር። አባቶችም እናቶችም በአንድ አልጋ ይተኙ ነበር። ለምን? በዚያ ሰዓት የነበረውን የዝሙት ሰይጣን ጻድቁ አባታችን አቡነ ተክለ ሃይማኖት አስረው ስለነበር የሰው ወይም ደግሞ ሴት እንደሆነች ማያስባት ወንድ እንደሆነ አታስበውም ነበር ይላል። ስለዚህ እኒህ ጻድቅ አባታችን እባክህ አባቴ ከፈጣሪ ጸልይልኝ እህቴ እንዲሆነች ወንድሜ እንዲሆነ የሰው አዳራሽ ሞላ ብሎም ደግሞ ከቤተ እግዚአብሔር ጠፋ ብለን ብንጸልይ በእውነት ነው እነዚያ አዳራሾች ባዶቻቸውን ይቀራሉ፣ ባዶአቸውን ይሆናሉ። እርሱ ግን ያ ሁሉ መከራ ሲመጣበት ታጥረውና 22 ዓመት 20 ላይ ቆራርጠውታል። እጣሱን ቆርጠውታል፣ ከንፈሩን ቆርጠውታል፣ እግሩን ቆርጠውታል፣ እጁን ቆርጠውታል። 20 ላይ 22 ላይ ቆርጠውታል። ይህን የፈለጉት መከራ ስናጸናበት ሃይማኖቱን ይክዳል ብለው ነው። እርሱ ግን ወደ ኋላ አስታጥቁ ተቆራርጦ እየተበደለ ማለት ነው። እየተንከባለለ ካለውት እግዚአብሔር ከመመስከር የከለከለው የለም። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ መኑ ይሃድገነ ፍቅሮ ለክርስቶስ ከክርስቶስ ፍቅር የሚከለክል ማን ነው? ወይስ ምን ነው? ሕማም መታመም ነው ወይ? መራብ ነው ወይ? መራቆት ነው ወይ? ሰይፍ ነው ወይ? እንዴ መጻሕፍት እንደተናገሩ በእንቲአከ ይቀትሉነ ኩሎ አሚረ ስለ አንተ ብለው በየዕለቱ ይገድሉናል ብለው እንደተናገሩ በአንተ ፍቅር የሚከለክለን ነገር የለም። ከዚህ ክርስቶስ ፍቅር የሚከለክለን የለም ብለን በእሳት ልንቆም ይገባል። እኔ ቀጥታ በጀራ አንስተው የተባታ እያልኩ አይደለም። ለሀገር ልትጾም፣ ለሀገር ልትጸልይ፣ ለሀገር ልታስታውስ ይገባል። ወደ ታሪክ ስትመለስ ጻድቁ አባታችን ፍጹም ኢትዮጵያዊ ናቸው። ኢትዮጵያዊ ነው። ስለዚህ ኢትዮጵያዊ ሆነው ለራሳቸው በቅተው ለእኛም አላጅ ሆኑ። ሎረንና የ3 ዓመቱ ሕፃን ቅዱስ ቂርቆስ የ3 ዓመት ሕፃን ሲሆን ነገር ግን ታቦቱ ተቀርጾ ምስጋናው ተዘጋጅቶ ለእርሱ አልፎ ለእኛ እያማለደ ይገኛል። እኛ ደግሞ 60 ዓመት ሆነን 80 ዓመት ሆነን በኃጢአት ያልወጣን ብዙ አባቻ እናያለን። ስለዚህ ወጣት በተለይ ወጣት እና አሁን ቀሳውስት ሊቃውንተ ቤተ ክርስቲያን ከአረጋውያን ጋር ስራ እንድትሰሩ ብዙ አልመክራችሁም። በሄዱ አቅጣጫ ላሳያቸው። ለምን እነሱ ሰዓት ነው ያመጣቸው፣ ጊዜ ነው ያመጣቸው፣ ወይም ድካም ነው ያመጣቸው። ከወጣት ጋር ልንሰራ ይገባል። ወደ ቤተ ክርስቲያን እንዲመለሱ የሚሰሩበት የሚያስከብሩበት ገንዘብ የሚያገኙበት ጾም ብትለው የሚጾምበት 12 ሰዓት 24 ሰዓት ጾም ብትለው ይጾማል። አቅም አለው። ከሸመገለ በኋላ ግን ምናልባት ገንዘብ ካለው በዚህ ገንዘብ አድርግልኝ ይልሃል እንጂ ጾም ብትለው እንኳን ይከብደዋል። አንተ በጭን ያንን እያየህ እርግናውን እያየህ ፍጹም ንስሐ አልሰራችም። ስለዚህ ወጣት ምን ይገባና ልላችሁ ፈልጌ ነው። አሁንም ወጣቶች መረስና ስለ ሃይማኖት ድርድር የለም። አስጣጡ ተቆራርጦ ይለይቅርና በቅርጫት እየተጫነ እየተንከባለለ ግን ስለ ሃይማኖት ይመሰክር ነበር። ማለት እጁ እንኳን የማይዙ ሆኖ ተቆርጦ ማለት ነው። እግሩ የማይረገጥ ሆኖ ተቆርጦ ማለት ነው። ከንፈሩ ለመናገር እንዳይናገር ተብሎ ከንፈሮቹ ሁሉ ተቆራርጦ ማለት ነው። ነገር ግን ሃይማኖቱ ወደ ኋላ ነው። አሁንም ተንኮላቸው እንኳን ባያስ 2 አህዮች ነበሩ ተጭኖ እየሄደ የሚያስተምርበት 2 አህዮች ነበሩ ይላል። የእነዚህ እንኳን ሳይቀር ሌሊት ለመጣው አህዮቹን አንገታቸውን ቆርጠዋቸዋል። ጧት ላይ ሄዶ ሲያይ ደቀ መዝሙሩ ለመቃብር ሲያይ አህዮቹ ተቆርጠው አገኛቸው። ተቆርጠዋል እኮ በእነዚህም ቀንተውባቸው አህዮቻቸው ቆረጧቸዋል። አይዞህ ልጅ አትደንግጥ፣ ሂድና የተቆረጠውን ከአንገቱ ጋር አያይዘዋል። አህዮቹ አንደኛው ጥቁር አንደኛቱ ነጭ ነው የነበረች። የጥቁሪቱን ከነጭቱ የነጭቱን ከጥቁሪቱ አድርጎ አያያዘ።
ሁለቱም ግን ተነስተው ከፍቅረ እግዚአብሔር የከለከላቸው ነገር የለም። ያ የሃይማኖታቸው ጽናት ነው። 22 ዓመት ጉድጓድ ላይ ቆይቶ ልክ በ22ኛው ዓመት 40 ዘመን አልፎ ጻድቅ ወይም ንጉሡ መፍቀሬ ሃይማኖት ርቷ ሃይማኖት መፍቀሬ መጻሕፍት ቆስጠንጢኖስ ነግሶ በነበረበት ሰዓት ጊዜ ሊቃውንቱ ይሰብሰቡ፣ ሊቃውንቱ ይምጡ፣ ሃይማኖቴን ማወቅ እፈልጋለሁ፣ የአርዮስ አካሄዱ አልተመቸኝ፣ ከሃይማኖቴ ሊያወጣኝ ነው፣ እኔም ደግሞ አሁን ቀደም ያለኝ ሃይማኖት የጎላ የተረዳ አይደለም፣ ልገነዘበው ይገባኛል በሚለው ተሰበሰበ። ከዚህ መካከል ይህችን እናት ሃይማኖቷን ሀሳቧን ልታራምድ አደረጋት። ኧረ እናንተ ንጉሡ እንዲህ አይነት አዋጅ ካወጀስ ከጨለማው ጉድጓድ ተጥሎ የሚኖር ስሙ ቶማስ የሚባል በየጊዜው እየሄዱ አስቃጥቁን የሚቆርጡት ጳጳስ መራስን በጳጳስነት ሲያስተዳድር የነበረ አለ። እርሱና አንተዋ አለች ብላ ተናገረች ትላለች። ሂዳ ተናገረች። ካሉበት በዝማሬ በከበሮ ካለበት ቦታ ወጥተው ወደ ንጉሡ ይዘው ቀረቡ። ንጉሡ ገና በርቀት ሲያየው ዝንቱ ፍሬ ሃይማኖት፣ ይሄ የሃይማኖት ውጤት ነው። አፄ የተቆራረጠው ከንፈር እንኳን ሳይቀር የተቆረጠው ለሃይማኖት ብለህ ነው፣ ይህ ክብር ነው ይገባኛል ብሎ ከንፈሩን ሳይቀር ሳሞኑን ቁስሉን የሚያዠውን እናስበው ይኛናፋ ቁስሉን የሚያዠውን ሳመው ይላል። እርሱን አብነት አድርገው እዚያም ያሉት ብዙዎቹን በረከት አግኝተውበታል። ከዚያ በኋላ 20 ዓመት አስተምሯል። በአጠቃላይ በትርነት ወይም ደግሞ በሊቀ ጳጳስነት 40 ዓመት አስተምሯል። ግን አካሉ ተቆራርጦ ነው። በዚህ አይነት አካሄድ ብሎ ላሳፈረውና ዛሬ ያረፈበት ተለቀቀ። ፈቃደ እግዚአብሔር ሲሆን ይህን ዕለት ያከበረ ስምክን የጠራ ዝክርን የዘከረ መታሰቢያን ያደረገ ሁሉ እምርልሃለሁ በሚል ቃል ኪዳን መሰረት ዛሬ አርፏል። የሰማዕቱ የቶማስ በረከት በእኛ ላይ ይደርስ። ይህንን ሀሳብ ያነሳሁት አሁን ማሳጆች አሁን አንዳንድ ጊዜ ምን አለ መሰላችሁ ስናጨበጭብ ከስርዓተ ቤተ ክርስቲያን ያልወጣ መሆን አለበት። ምን ልላችሁ ፈልጌ ነው፣ በሽተኛው በተለይ እዚህ ላይ አሁን ያነሳኋቸው 318 ሊቃውንት መካከል ላይ ኮቂኖስ ተብሎ የምትጠራ ለፊክዋን ማርያም ማለት የወልድ አምላክነት ከድንግል ማርያም ሰው ከሆነ በኋላ ነው ብሎ የሚያምን ነበር ይለዋል። እርሱ አስተምሮ እስከሩስ የምንፍቅና ሃይማኖት ነው የሚያስተምረው። አስተምሮ እስከሩስ ከንቱ ውዳሴ 15 ደቂቃ ያስጨበጭብ ነበር ይለዋል። 15 ደቂቃ እኔ አሁን ስለ ፍቅረ እግዚአብሔር፣ ስለ ፍቅረ ቅዱሳን፣ ስለ ፍቅረ መላእክት፣ ስለ ድንግል ማርያም ብላችሁ ክብር አትግለጹ፣ አታጨብጭቡ አይደለም። ግን የምናጨበጭበው ያጨብጫቤ ዘዴ ፓርላማ ነው ወዲህ ባላቅጣጫ እየሄደ ነው ያለው። ስለዚህ የሚያስተምር ከሆነ እግዚአብሔር ያጥናል። ገና ሩጫችን ብዙ ከሆነ ማለት ነው። ዲያቆን ከሆነ እግዚአብሔር ያጥናል። ገና ወጣት ስለሆነ ማለት ነው። ሳትነገሩ መነኮስ ከሆነ እግዚአብሔር ያጥናል። የነቶንስን የነመቃርስን ቆመው ወይ ቁንስና ስለያዝ እግዚአብሔር ያጥናል ብትለው መሆን አለበት። ከንቱ ውዳሴ እያጨበጨብን በከንቱ ውዳሴ ተጠልፈን አገሪቱን ሰላምና ህፃናት አንድ ጉዳይ እያጨበጨብን ስለሆነ ማለት ነው። ስለዚህ ይሄ ሰማዕት ይሄ ሊቀ ጳጳስ ያደረገውን የህይወት ታሪክ ወደኛ አስገብተን ስናየው እኛ ያለንበት ያካሄድ ጉዞ ምን ይመስላል? እኛ ስለ ሃይማኖታችን እያሰብንበት ነው ወይ? አደራችን እየተወጣን ነው ወይ? አደራ ያልተባለ ማንም የለም። ለምሳሌ አንሳላችሁ በአንድ ወቅት በየጊዜው አዳም ሰውየው የሚስተዳደረው እንጨት እየፈለጠ ነው። እንጨት በጠረቢያው አንስቶ ወይ ሳር አንስቶ ከእንጨቱ ላይ በጣለ ቁጥር አዳም እያለ አዳም የሚራገም አንድ ሰው እንደነበረ በታሪክ ላይ ተመዝግቧል። አንደኛው ባለሀብት ሄደና አንተ በየጊዜው አዳም ትላለህ፣ አዳም ምን አደረገ አለው። አይ አዳም በለስ ባይበላ ኖሮ እኔ ወደዚህ አልመጣ ነበር አለ። ነው? አዎ። የምግብ ነገር ያስቸገረ? አዎ። በእናንተ ወደ ቤት ወሰደ።
ያለው ነገር ያን ድሪቶውን አስወግዶ በሳጥን ቆልፎ መጥረቢያውን ምሳሩንና ድሪቶውን በአንድ ሳጥን አስቀምጦ በልዩ ያጌጠ ልብስ አልብሶ አስቀምጠው። በቃ ሀዴ ቀጥሎ የዚህ ቤት ንብረት ኃላፊ ያልሆነ ተብሎ ተቀምጧል። አንድ ቀን እዚያው ቦታ ላይ አደራ ሰጥቶት 2 ሰዓታዎች ሰጥቶት ጎዳና ይወጣል። ጎዳና ሰጥቼ እመጣለሁ። በተለይ እነዚህ 2 ሰዓታዎች አደራ አንድ ነገር እንዳይበላሽ ማንም እንዳይቀር አደራ ብሎት ይህ ሰውዬ ከ2 ሰዓት ላይ ያደረገው አንደኛው ቅድም እንዳልኳቸው ልብሱን ነው እስከ ምሳሩ፣ ሁለተኛው ሰዓት ላይ አስቀምጦ የነበረ 2 ርግቦች ምሳሌ ነው የመሰሉት። ወዲያውኑ ሸሻ እንዳለ አንደኛውን ሳጥን ሲከፍት እነዚያ 2 ርግቦች ወጥተው ጠፉ፣ በረሩ። ቢያለቅስ ቢወጣ ቢወርድ እነዚያ ርግቦች መያዝ አልቻለም። እያለቀሰ እንደሰነበተ ያ አደራ ያለው ንጉሥ ወይም ባለሀብት መጣና ገና ከረቀቀዩ ጌቶቹ አለ አሁንም አጉል ሰውቼ ምን ነው እንዳትነካ ብለህ 2 ዕቃ እንድጠብቅ አድርገህ የነበረ አንደኛውን ስከፍተው ርግቦቹ ወጥተው ጠፉብኝ፣ ምን ይውተኛል? አይ አደራ ብዬ ነበር። በል ሁለተኛውን ፈተዋል። ሁለተኛውን ሲከፍተው በዚያ አዳም እያለ አዳምን እያማረረ ሲሰራበት የነበረው መጥረቢያና ልብስ አገኘው። በልብሱ ልበስና አዳም ስታመር ኖረሃል፣ አሁንም አንተ አዳም አትቻለህ፣ እሱን ልበስና ወደ ነበርክበት ስራ ግባ ከሰረ ማለት ነው። እኛም እውነት እንነጋገር፣ በአማርና በሰማንያ ቀን አደራ ያልተባልን የለንም እንዴ? ከማተቤ ላይ አንገቴ ላይ ያለው ማተብ እኮ አደራ ነው። አለባበሴ እኮ አደራ ነው። አነጋገሬ እኮ አደራ ነው። አረማመዴ እኮ አደራ ነው። ወንድሜ እኮ አደራ ነው። ወንድሜ ስንት ወንድሜ ነው እየገደልኩ ታወቀ ቦታ ላይ እየቀበርኩት ይሄ እኔ እንኳን ሰው አያየኝም ብል እግዚአብሔር አያየኝም ወይ? አካባቢውን ታሪክ አውቀዋለሁ። ደቡብ ጎንደር ነው የዚህ ታሪክ እንታወቃለን። ስለዚህ ማንም ብለው ማን እንኳ እግዚአብሔር ነው። እኔ ጥቁር በሆነ አያገባም። እኔ አይነላው በሆነ አያገባም። ፀጉረ ጨምዳዳ በሆነ አያገባም። ፊተ ጨምዳዳ በሆነ አያገባም። አጭር በሆነ አያገባም። እኔ ልትሰድበኝ አይገባም። እግዚአብሔር ነው የገነባል። እግዚአብሔር ነው የገነባል። መልከ መልካም ቢሆን አያገባም። መልኩን የሰጠው እግዚአብሔር ነው። እንደ ሰውነቱ ግን ሊከበር ይገባዋል። እንደ ሰውነታችን ብንከባበር አምላካችን ይፍቀድልን። የጻድቃን ሞታቸው እረፍታቸው ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።